ሰላም ጤና ይስጥልኝ እንደምናላችሁ ሰበር ዜና ተሰምቷል። ኢትዮጵያ በከፍተኛ የደህንነት ስጋት ውስጥ ነችም። የውስጥና የውጭ ኃይሎች በቅንጅት እየሰሩ ነው ወይስ ሀገሪቱ ራሷን ለመከላከል ተዘጋጅታለች? ቪዲዮ ላይክ፣ ሰብስክራይብ በማድረግ ጀምሩትም። ትናንት በፓርላማው የተሰሙት መረጃዎች እንደሚያሳዩት ሁኔታው እጅግ አሳሳቢ ሆኗል። ጀነራል ጻድቃን ገብረትንሳኤ በሰጡት መግለጫም ህወሓት ሱዳንን እንደ ዋና ወታደራዊ መነሻ በመጠቀም አርሚ 7 እና አርሚ 13ን ጨምሮ ሰፊ ኃይል እያሰማራ እንደሆነ አጋልጠዋልም። ይህ እንቅስቃሴ ደግሞ ከግብፅና ከሻዕቢያ ጋር በመቀናጀት ከውጭ ወደ ውስጥ ለማጥቃት የተወጠነ ወታደራዊ ስትራቴጂ መሆኑን ጠቅሟልም። በአንጻሩ የምስራቅ እዝ አዛዡ ጀነራል መሐመድ ተሰማ የጥፋት እጃቸውን እየቆራረጥን ነው በማለት የመከላከያ ሰራዊቱ ዝግጁነት ምን ያህል ከፍተኛ እንደሆነ አስታውቋልም። በተመሳሳይ የወልቃይት ጦር አዛዥ ኮሎኔል ደመቀ ዘውዱም ለየትኛውም ግዳጅ ዝግጁ ነን ኑና ሞክሩን ሲሉ ጠንካራ ማስጠንቀቂያ አስተላልፏልም። በሌላ በኩል ደግሞ ሂውማን ራይትስ ዎች ህወሓት በትግራይ ወጣቶችን በግዳጅ እያፈሰ ወደ ጦርነት እየነዳ መሆኑን በማወገዝ ድርጊቱን የጦር ወንጀል ሲል መግለጹ የሁኔታውን ክብደት አሳይቷልም። በተያያዘም ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ውስጥ ሰራተኛ ማግኘት አስቸጋሪ እየሆነ መምጣቱንና ወጣቶች ጊዜያቸውን በአግባቡ መጠቀም እንዳለባቸው በፓርላማው ንግግራቸው አንስተዋልም። ታዲያ በእነዚህ ሁሉ ውጥረቶች መሃል ኢትዮጵያ ወዴት እያመራች ነው? የኤርትራ መንግስት ለጠቅላይ ሚኒስትሩ የሰጠው አጸፋዊ ምላሽ ምን ይዟል? ዝርዝሩን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩም። ቪዲዮ ላይክ፣ ሰብስክራይብ ማድረጋችሁን አትርሱም። ወደ ዝርዝር መረጃዎች ስንገባ የጀነራል ጻድቃን ጥብቅ ወታደራዊ መረጃ። ህወሓት ወደ መሃል አገር ሰብሮ ለመግባት ከውጭ ወደ ውስጥ በሱዳን በኩል በተለያዩ ግንባሮች ጥቃት ለመክፈት ሰፊ ወታደራዊ ስትራቴጂ መንደፉን ጀነራል ጻድቃን ገብረትንሳኤ አጋልጠዋልም። በወልቃይት ሲጠበቅ የነበረው የህወሓት ጥቃት ባልተጠበቀበት ግንባር ሊፈነዳ እንደሚችል ጀነራሉ ተናግሯልም። ጀነራሉ በህወሓት ወታደራዊ ዝግጅት ላይ በሰጡት ማብራሪያ በአፋርና አማራ አዋሳኝ አካባቢዎች ተደጋጋሚ ትንኮሳዎች የፈጸመው ህወሓት የትኩረት አቅጣጫውን ቀይሯል ብሏልም። በምዕራብ ኢትዮጵያ በኩል ጥቃት ከፍቶ ወደ መሃል አገር ለመገስገስ አስቦ እየተንቀሳቀሰ መሆኑን ጀነራሉ ጠቁሟልም። ጀነራሉ በምዕራብ ኢትዮጵያ በኩል ሲሉ በቤኒሻንጉል ጉሙዝ ክልል በኩል ማለታቸው ነው። የህወሓት ጀነራሎች በአሁኑ ወቅት ሰፊ ወታደራዊ ስትራቴጂ ነድፈው እየተንቀሳቀሱ መሆኑን የገለጹት ጀነራሉ በተለይ ከውጭ ወደ ውስጥ ለማጥቃት ተዘጋጅቷል ብሏልም። ለዚህም ሱዳንን እንደ ዋና ወታደራዊ መንቀሳቀሻ እየተጠቀሙ መሆኑን ተጨባጭ መረጃዎችና እንቅስቃሴዎች መኖራቸው ተናግሯልም። ሱዳን ውስጥ ለዓመታት የተደራጀው አርሚ 7 እንደ ቀጠናዊ ሚዛን ማስጠበቂያ ለመጠቀምና ከውጭ ወደ ውስጥ ለማጥቃት ተጨማሪ ኃይል እያስገቡ ነው ብሏልም። በቅርቡ አርሚ 13 ወደ ሱዳን መሻገሩን ያረጋገጡት ጀነራሉ ሌሎች ተጨማሪ አርሚዎችም ሊጨመሩ እንደሚችሉ ፍንጭ ሰጥተዋልም። አርሚ 13 ወደ ሱዳን ለመሻገር ሲንቀሳቀስ መንገድ ላይ 2 ጊዜ በድሮን ጥቃት ቢመታም የተረፈው አርሚ 7 ተቀላቅሏል ብሏልም። ሽራሮ ላይ የተፈጸመው የድሮን ጥቃት በህወሓት ማረጋገጫ የተሰጠበት ቢሆንም ሱዳን ከገባ በኋላ ሸረሪና ላይ ተጨማሪ ድብደባ መፈጸሙን ጀነራሉ ገልጿልም። ህወሓት ወደ መሃል አገር ሰብሮ ለመግባት መርጦታል በተባለው በቤኒሻንጉል ጉሙዝ በኩል አርሚ 7 ከሱዳን ጋር አሳልፎ መዋጋቱን ጀነራሉ ጻድቃን መረጃ እንዳላቸው ተናግሯልም። አርሚ 7 እስከ ኩምሩክ ድረስ ዘልቆ በመግባት ውጊያ አድርጎ ተመቶ ወደ ኋላ መመለሱን ጠቁሟልም። ህወሓት ተጨማሪ ኃይል ወደ ሱዳን ማስገባቱና አርሚ 7 ኩርሙክ ድንበር ድረስ መላኩ መንግስት ትኩረት ባልሰጠበትና ኃይል ባላሰማራበት አቅጣጫ ጥቃት ለመክፈት እየተዘጋጀ መሆኑን የሚያመላክት ነው ብሏልም። ይሁን እንጂ ፌዴራል መንግስቱ በሁሉም ግንባሮች ኃይል አሰማርቶ በንቃት እየጠበቀ ነው ብለው እንደሚያስቡ ጀነራሉ ገልጸዋልም። ከውጭ ወደ ውስጥ ለማጥቃት የተያዘው ወታደራዊ እቅድ ከህወሓት ጀርባ ያሉ ኃይሎች ቀጥተኛ ድጋፍ ለመስጠት እንደሚመቻቸው የተሰላ ነው ብለው እንደሚገምቱም ጠቁሟልም። ለህወሓት ጀርባ ተሰልፈዋል የሚባሉት ግብፅ፣ ሻዕቢያና የጀነራል አልቡርሃን ጦር ህወሓት ከሱዳን በኩል ካጠቃ ከጀርባው በቅርበት የሎጂስቲክ ድጋፍ ለማድረግ እንደሚጠቀሙበትም ገልጸዋል።
ገልጿልም። ምንም እንኳን የጥቃት ትኩረቱ ከውጭ ወደ ውስጥ ቢሆንም በተከዜ በኩልም ወደ ወልቃይት ሰብሮ ለመግባት ሊሞክር እንደሚችል ጀነራሉ ጠቁሟልም። ወልቃይት ላይ ከሱዳን በተከዜም በኩል ጥቃት ሊከፍት እንደሚችል ከዚህ ቀደም ሲገልጽ የነበረ ሲሆን መንግስትም በዚያው ግንባር ከፍታ ኃይል አሰማርቷል ሲሉ ተናግረዋልም። በተያያዘም የወልቃይት ጦር ለየትኛውም ግዳጅ ዝግጁ ነው። ኮሎኔል ደመቀ ዘውዱም የተከዜ ዘብ በመባል የሚጠራው የወልቃይት ጦር የማንንም እርዳታና ድጋፍ ሳይጠይቅ ጠላትን የሚያንበራክክ ቁመና ላይ መድረሱን ለየትኛውም ግዳጅ ሙሉ ለሙሉ ዝግጁ መሆኑን ኮሎኔል ደመቀ ዘውዱ ገልጸዋልም። ኮሎኔሉ በሰጡት መግለጫ እኛ የማንንም መብት የመንካት ፍላጎት የለንም፣ ነገር ግን በኃይል መጥተው ህገ መንግስቱን ለመሸርሸርና የአማራን ዳግም ለመጨፍጨፍ የሚሞክሩ አካላትን በፍጹም አንታገስም፣ ተከላክለን አጥቅተን ወደ መጡበት እንመልሳቸዋለን ብሏልም። በተጨማሪም የአማራ ፖለቲከኞች በትንሽ ጥቅም የማታለል ጊዜ ማብቃቱን ያነሱ ኮሎኔል ደመቀ የቆሙት ለአማራና ለመላው የኢትዮጵያ ህዝብ መሆኑን አብራርተዋልም። አንዱ የበላይ ሌላው የበታች የሚሆንበት ዘመን አብቅቷል። አሁን ሁሉም በህገ መንግስቱ መሰረት ተከባብሮና ተፈቃቅሮ የሚኖርበት ጊዜ ነው ሲሉ ተናግሯልም። በመጨረሻም ይህን የእኩልነት ህገ መንግስትና አብሮ የመኖር መርህ አንቀበልም ብለው ለሚነሱ ኃይሎችና በወልቃይት አካባቢ ነን ያለነው ኑና ሞክሩን ሲሉ ጠንካራ የማስጠንቀቂያ መልእክት አስተላልፏልም። እንዲሁም ዓለም አቀፍ የሰብአዊ መብት ተቆርቋሪ ድርጅት የሆነው ሂውማን ራይትስ ዎች ይህም በተመለከተ በዛሬው ዕለት ጠንካራ መግለጫ አውጥቷልም። ድርጅቱ የህወሓትን የግዳጅ አፈሳ የጦር ወንጀል እንደሆነ በመጥቀስ በአፋጣኝ ይህ ዘመቻ እንዲያቆሙ ጠይቋልም። የግዳጅ ምልመላውን በተመለከተ ምስክሮች፣ የታፈሱ ሰዎች ዘመዶችና ያመለጡ ወጣቶችን ጨምሮ 18 ሰዎች ያነጋገረው ተቋሙ ከሚያዝያ አስቀድሞ በነበሩበት ወራት የክልሉ ባለስልጣናት በህዝብ ስብሰባዎች፣ ደብዳቤዎችና የስልክ ጥሪዎች አማካኝነት የቀድሞ የትግራይ ኃይሎች ተዋጊዎች መልሰው እንዲመዘገቡ ሲያደርጉ ነበርም። በሚያዝያ መጨረሻ በመንገዶች፣ በገበያዎችና በወርቅ ማውጫ ስፍራዎች የጅምላ ከበባ በማካሄድ ዘመቻው ተቀጣጠለ ሲል መግለጫው አስፍሯልም። የሰብአዊ መብቶች ተሟጓቹ የበታች ባለስልጣናት የቀድሞ ተዋጊዎች ዝርዝር እንዳላቸው እንዲሁም ሊመለምሉ የሚችሉ ሰዎችን ለመለየት የአካባቢ መረጃ ሰጪዎችን እንደሚጠቀሙ ቃለ መጠየቅ ካደረገላቸው ሰዎች መስማቱን ገልጿልም። የትግራይ ኃይሎችና ባለስልጣናት የቀድሞ ተዋጊዎች እንዲሁም ሌሎች ወንድ ልጆችና አፍነው እየወሰዱ መሆኑን በመላው ትግራይ ክልል የተለያዩ ከተሞች የሚገኙ ማህበረሰቦች መናገራቸውንም በመግለጫው ተጠቅሷልም። በሌላ በኩል የኤርትራ መንግስት ጠቅላይ ሚኒስትር አብይ አህመድ ዶክተር ትናንት በፓርላማ ቀርበው ለሰጡት ማብራሪያና በተለይ ከኤርትራ ሻዕቢያ፣ ከህወሓትና ከሱዳን ወቅታዊ ሁኔታ ጋር በተያያዘ ለነሳቸው ነጥብ በማስታወቂያ ሚኒስቴር በኩሉ ፈጣንና ጠንከር ያለ ምላሽ ሰጥተዋልም። ሁለቱ ወገኖች በቀጠናው ሰላምና በጎረቤት አገራት ጣልቃ ገብነት ዙሪያ እርስ በርሳቸው ተቃራኒ የሆኑ ክሶችን ሰንዝረዋልም። ጠቅላይ ሚኒስትር አብይ አህመድ በፓርላማው ንግግራቸው በትግራይ ክልል የሚንቀሳቀሱ ኃይሎች ወጣቶች በግልበት እያፈሱ ለሱዳን ጦርነት እየሸጡ መሆኑን ገልጸዋልም። የትግራይ ወጣቶች በማያውቁት ጉዳይ በሱዳን ጦርነት ውስጥ ህይወታቸው እያጡ ነው ያሉት ጠቅላይ ሚኒስትሩ የድርጊት የህዝብን መከራ የሚያባብስ ነው ሲሉ ወቅሰዋልም። በተቃራኒው የኤርትራ ማስታወቂያ ሚኒስቴር ባወጣው መግለጫ ለሱዳን ግጭት መባባስ ተጠያቂው የኢትዮጵያ መንግስት ራሱ ነው ሲል ገልጿልም። የኢትዮጵያ ለሱዳን ፈጣን ድጋፍ ኃይሎች አርኤስኤፍ በቤኒሻንጉል ጉሙዝ ክልል ውስጥ ሚስጥራዊ የጦር ሰፈርና ማሰልጠኛ በመስጠት በቀጥታ በጦርነት ውስጥ ተሳትፎ እያደረገች መሆኑንና ለዚህም ግልጽ ማስረጃዎች አሉ ሲል የጽፋዊ ክስ ሰንዝረዋልም። ጠቅላይ ሚኒስትር አብይ አህመድ በንግግራቸው የኢትዮጵያ ሉዓላዊነት አደጋ ላይ የሚጥል ማንኛውም አይነት ትንኮሳ ለመመከት መንግስታቸው ዝግጁ መሆኑን አረጋግጧልም። የኤርትራው መንግስት በበኩሉ የኢትዮጵያን ዓለም አቀፍ ህግጋትና የቀጠናውን ሀገራት ሉዓላዊነት እየጣሰች ያለችው የባህር በር ባለቤትነት በሚል በምታሳየው የግዛት መስፋፋት ፍላጎት ነው ብሏልም። የኢትዮጵያ መንግስት በአንድ በኩል ጥቃት አድራሽ፣ በሌላ በኩል ደግሞ ተጠቂ ሆኖ ለመቅረብ ድራማ እየሰራ ነው ስትልም ወርፋለችም።